ኢትዮጵያውያን አይጀምሩ እንጂ ከጀመሩ ግን ህዝቡ ተባብሮ ቆራጥ አመራር ከተሰጠ ቃሉ ወደ ተግባር እንደሚቀየር የህዳሴ ግድብ በራሱ ህያው ምስክር ነው። ያለ ማወቅ ነው ያለ መገንዘብ ነው ወይስ ኢትዮጵያ የምታምነው ከጥንት እስከ ዛሬ ድረስ ያለው ውሃዎች የትብብር መንፈስ እንጂ የግጭት የኢፍትሃዊነት መስመር መሆን የለባቸው? ተስፋና ስጋት ምንድነው? አሁን ህዳሴ ግድብ ራሱ ዲፕሎማት ነው። ሃይድሮሎጂካል ራሱ ቴስቲፋይ ሆኗል ማለት ነው። ችግር የነበረው የዘመን ትብታብ የነበረው የዘመን ሰንሰለት የነበረው በጣጥሰን መውጣት ይቻላል። አፍሪካ ውስጥ ታላላቅ ወንዞች አሉ ከአባይ ወይም ከናይል በመቀጠል በእነዚያ ላይ የተጀመሩ ግድቦች አሉ። እነዚያ ግድቦች ግን እስካሁን ድረስ ያልተጠናቀቁ ግድቦች አሉ። በርካታ የክላይሜት አክቲቪስቶች ያሉትን ያህል ኢትዮጵያ ውስጥ ያለው የክላይሜት አክሽን አያወሩ ፐርፐስ አስላላቸው ነው እንጂ እውነቱን ለመናገር ስለ ክላይሜት ለማውራት ከኢትዮጵያ የተሻለ ሀገር የለም። ኢትዮጵያ ዝናዋ በአድዋ ነበር። ዛሬ ግን በኢንጂነሪንግ ጥበብ በይቻላልነት መንፈስ ህዳሴ ግድብ ላይ ያዩዋቸው። አሁን በዚህ በ21ኛው ክፍለ ዘመን ውሃ ውድ ሀብት ነው። ከብዙ ማዕድናት ከብዙ የከበሩ ማዕድናት ውሃ አሁን ውድነቱ እንደገና ደግሞ የወደፊቱ ዘመን ትልቁ ውድ ሀብት